نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوج الله سبحانه وتعالى أقرتولن تلانتنا يمن تلاتن يهل لما يتمكرنال يهي الله توفيقنا الجزانو زاري من جمرو قد أسراس الدست المسألة الثالثة يميلونه قوله إلى الشيخ حسين حفظه الله تعالى يا شيخ محمد ابن عبد الوهاب نججر المسألة الثالثة سوستنياو مسارات الدعوة إليه ورسومة أرات نو أي تدعو الناس سوچن تتعرال إلى هذا الدين الصحيح تأكلنياو ودهونو هيمانو تتعرال فتنشه الناس سوچن تمكرال بأن يستقيموا عليه بإسلام كتبلون ديكم ولا يشركوا بالله شيئا بالله من داقاروت مكراتشوال لا نبي مرسل يتلاكو نبياتوچنم بيهون بالله حق لاي ماغارات አይቻልም የሚለውን ግልጽ ታደርጋለ ولا ملك مقرب ቅርብ የሆኑ የአላህን መላእክቶችም ማምለክ አይቻልም የሚለውን ግልጽ ታደርጋላችኋለ وتبدأ بذلك بتوحيد تجمراله اقتداء بالانبياء بنبياتوች መንገድ በመከተል وخلافا تقاراني بمهون للجماعة المخالفة ይህንን ትክክለኛውን የዳዕዋ አደራረግ የሚቃረኑ ሰዎችን በመቃረን ችላ በማለት ይጀምራል لهذا الاصل ተውሂድን ግልጽ በማድረግ ረገድ ላይ ጀርባቸውን የሰጡ ሰዎችን ችላ በማለት ይጀምራል ከሱፊያ ሱፊዮች በተውሂድ ላይ ትኩረት አያደርጉም በል እንደውም ራሳቸው ሽርክን ነሽር ያደርጋሉ والتبليغ እንዲሁም ደግሞ ተብሊግ ኢልያስ መውላና የሚሉት ሰውዬ የሱን መንገድ ካለመከተል ወደ ትክክለኛው እስላም ተጣራል ይህም የተመሰረተው በዕልም ወይንም ደግሞ በመናም ነው ዳዕዋን ለ3 ለ40 ለ4 ወር ለ20 ይያልክ ሰዎችን አነሳሳና እዛ መስመር ላይ ያስገባ ብሎኛሉ ብሎ ነው የጀመረው والإخوان እንደዚሁም ደግሞ ኢኽዋኖች ወንድማማችነት በሚል የተጀመረ ጅምርት ነው ይህ ወንድማማችነት ትላንት ላነሳላችሁ እንደሞከርኩት እስላም ላይ የሚወደድ ነው ግን باطل የሆነ ወንድማማችነት ነው نتفق فيما اتفقنا عليه ويأذر بعضنا بعضا فيما اختلفنا فيه ይላሉ እንስማማለን በተስማማነበት ነጥብ ላይ ባልተስማማነበት ነጥብ ላይ ዑዝር እንሰጣለን ይላሉ አንተችም ወይንም ደግሞ አናወግዝም ይላሉ ይህ የእስላም ቃይዳ አይደለም والأحباش እንዲሁም ደግሞ አህባሾች አሉ አላህ ካርሽ በላይ መሆኑን በዋነኛነት ያወግዛሉ والمميعة مميعة ማለት ማአ يميئ ቀለጠ ይባላል ወይንም ደግሞ ያቀልጣል ይባላል ምሳሌ ሱካር ውሃ ውስጥ ቢከተት መጨረሻ በማንኪያ ስንቀላቅለው ምን ይሆናል ይሟሟል ወዴት ይቀየራል ወደ ውሃነት ጨው ቡና ላይ ጨምረን ስናማስለው ወዴት ይቀየራል ወደ ቡናነት ይቀየራል ይህ ማለት ምን ማለት ነው አንድ ሰው መጀመሪያ ተውሂድን በዝርዝር ሲያስተምር ከነበረ ከሙብተዲዎቹ ከመቀላቀሉ የተነሳ ወይንም ጣጣዎች ከመብዛታቸው የተነሳ እየረገበ ይመጣና የራሱ መርገብ ያንሰውና ሌሎች ሰዎችም እንዲረግቡ በል ያረገቡ ሰዎችን ጠላት አድርጎ ይዛል ካለበት አቋም እየተንሸራተተ ማአ يميئ ይባላል ቀለጠ ሰዎችንም ያቀልጣል ይባላል ምሳሌ አንድ ሰው ሱቅ ሸንቀጥ ብሎ እቃ ሞልቶ እየሰራ ነበር እቃውም ሱቁ እየቀነሰ ነው ገበያውም እየተንሸራተተ ነው ሰውየውም ለንግዱ ቦታ አይሰጠውም ወይ ጧት 12 ሰዓት መክፈት ከነበረበት ይመጣና 6 ሰዓት ይከፍታል ምን ይባላል ይሄ ሰውዬ ቆንጆ ሰነፍ
መጀመሪያ ጠንክሮ ይሰራ ነበር በስራው ላይ ምን ያደረገ ነው እየተንሸራተተ ነው ከነበሩበት ቀጥ ያለው መንገድ ወንጀል ከሚሰሩ ሰዎች ወይ ከሙብተዲዎች ጋር አብሮ በመዋላቸው የተነሳ ወደ ኋላ መንሸራተት ከጀመሩ መቅለጥ ጀምረዋል ይባላል ማአ ዩመዩ ይባላል ቀልጦ እንደገና ሌሎችንም ያቀልጣል ይባላል እነዚህንም ተጠነቀቃለ ወገይሪሃ ሌሎችም አሉ ወገይሪሃ ምን ፍረቅ ዳላ ጠማማ ከሆኑ ቡድኖች ተጠንቀቀህ ወቱርሲዱ الناس ሰዎችን ታመላክታለህ ወተእምሩሁም بالمعروف በበጎ ታዛቸዋለህ ወተንሃሁም عن المنكر ጸያፍ ከሆኑ ተግባሮች ትከለክላቸዋለህ هذه هي الدعوة الى الدين الاسلام ይቺ ትክክለኛ ወደ እስላም የምትደረግ ጥሪ ነች فعلى كل مسلم በእያንዳንዱ ሙስሊም አየዱአ الى الله ወደ አላህ ሊጠራ ግድ ይለዋል حسب طاقته በቻለው ልክ وعلمه በእውቀቱ ልክ قال تعالى ለዚህም አላህ ቁርአኑ ላይ ሚንኩም ከናንተ ሊኖሩ ይገባል ኡመቱን ቡድኖች የድኡነ ኢለል ኸይር ወደ በጎ የሚጣሩ ወያእምሩነ ቢልማዕሩፍ በበጎ የሚያዙ ወየንሐውነ ዐኒል ሙንከር ጸያፍ ከሆነ ነገር የሚከለክሉ ሰዎች መኖር አለባቸው ይላል ወኡላኢከ ሁሙል ሙፍሊሁን እንዲህ አይነት ፊልድ ላይ የተሰማሩ ሰዎች ከሚፈሩት የሚጠበቁ የሚፈልጉትን የሚያገኙ ናቸው ይላል ወቃል በሌላም የቁረቢሊ ይቺ መንገዴ አድኡ እጣራለሁ ኢለላህ ወደ አላህ ስብሓነሁ ወተዓላ አላ በሲራ አላ ዒልምን በእውቀት እጣራለሁ አና እኔም አሉ ነቢያችን ዓለይሂ ሰላቱ ወሰላም ወመን ኢተበአኒ እኔንም የተከተለ ወሱብሓነላህ ለጌታዬ ጥራት ይገባው ወማ አነ ሚነል ሙሽሪኪን በአላህ ከሚያጋሩ ሰዎች አይደለሁም ይላሉ ሱረቱ ዩሱፍ 108 ቁጥር ላይ ወቃለ ተዓላ በሌላም የቁመቲን ጥሩ ሰው ሆናችሁ اخرجت للناس اعطيت للناس ለሰው ልጆች የተሰጣችሁ ያም በምንድነው ጥሩ የተባላችሁት ተአምሩነ بالمعروف በበጎ ታዛላችሁ وتنهون عن المنكر ጸያፍ ከሆነ ነገር ትከለክላላችሁ وتؤمنون بالله በአላህ ታምናላችሁ وقال الرسول صلى الله عليه وسلم يا الله نبي እንዲህ ይላሉ من رأى منكم منكرا ጸያፍ የሆነ ነገር ከናንተ የተመለከተ فليغيره بيدي የመጀመሪያው በእጁ ይከልከላሉ ነብዩ አለይሂ ሰላቱ ወሰለም فإن لم يستطع በእጁ መከልከል ካልቻለ فبلسانه በምላሱ ይናገር فإن لم يستطع በምላሱ መናገር ካልቻለ فبقلبه በቀልቡ ይጥላ وذلك أضعف الإيمان በቀልብ ጠልቶ ዝም ማለቱ የኢማን ድክመት ነው አሉ ነብያችን አለይሂ ሰላቱ ወሰለም أخرجه مسلم إمام مسلم ዘግቦታሉ 176ኛው ሐዲስ ላይ من حديث أبي سيد الخدري رضي الله تعالى أبي سيد الخدري كزجبوت حديث أبو بكر الصديق رضي الله تعالى عنه قال الرسول صلى الله عليه وسلم نبياتنا عليه الصلاة والسلام إلى الليلة إن الناس يسول جوج إذا رأوا المنكر ጸያፍ የሆነ ነገር ከተመለከቱ فلم يغيروه يعني ጸያፍ የሆነውን ነገር ካልቀየሩት አውሸከ ይቀርብባቸዋል አየዑመሁም الله ቢቃቢሂ አላህ ቅጣቱን አምጥቶ ድምጥማጣቸውን ያጠፋቸዋል ይላሉ ይሄም ኢማሙ አህመድ ዘግቦታሉ ወአቡ ዳውድ ኢማሙ አቡ ዳውድ 4338 ቁጥር ላይ ወኢብኑ ማጃ ኢብኑ ማጃም 4005 ላይ ወገይሪሂም ሌሎችም ዘግቦታሉ وهو حديث صحيح ይህ ሐዲስ ሰሂህ የሆነ ሐዲስ ነው አን ኢብኑ አባስ ረዲየላሁ ተዓላ ዐንሁ أن رسول الله صلى الله عليه وسلم يا الله ملكتنيا لما بعث معاذا إلى اليمن معاذ ودي يمن لدعوة لكوت نبر نبي عليه الصلاة والسلام قال قالوا يا الله نبي إنك تقدم والوت أنت تيدا لالوت على قوم أهل الكتاب ودا أهل الكتاب توراةنا إنجيل ودا تسط سوتشنا ومتهيدو فليكن أول ما تدعوهم إليه يمجمرا متراچو ودسو يهونو ምንድነው ዒባደቱላሂ አዘ ወጀለ አሸናፊና የላቀ ወደ ሆነው አላህ ብቻውን እንዲያመልኩ ተጠራቸዋለ አልሐዲስ አትሚም الحديث ማለት ነው ሐዲሱ ረጅም ነው ኢማሙ አልቡኻሪ 1395ኛው ሐዲስ ላይ ዘግቦታሉ ኢማሙ ሙስሊም 130ኛው ሐዲስ ላይ ዘግቦታሉ ሐዲሱ ረጅም ነው አብዱላህ
ኢብኑ አምር ረዲየላሁ ተዓላ አንሁ አነ ነብይ ሰለላሁ ዐለይሂ ወሰለም ቃል ነብያችን ዐለይሂ ሰላቱ ወሰላም ብለዋል በልጉ አድርሱ አሉ ነብይ ዐለይሂ ሰላቱ ወሰላም አኒ ከኔ ወለው አያ አንድችም አንቀጽ ብትሆን ይላሉ ነብያችን ዐለይሂ ሰላቱ ወሰላም ይሄም ኢማሙ ቡኻሪ 3461ኛው ሐዲስ ላይ ዘግቦታሉ ወደ ጀመርንበት ስንመለስ ትንሽ ለማብራራት ያህል ሶስተኛው መሰረት አዳዕወቱ ኢለይሂ ወዳወቅነው ወይ ወደ እስላም መጣራት ይህ ብዙዎቻችን የዘነጋነውና ትልቅ የሆነ ስራ ነው እስላም የሚያጠናክረው ይፈልጋል እስላም የሚያስተምር ይፈልጋል እስላም ሰደቃ የሚሰጥ ይፈልጋል እስላም መካሪ የሆኑ አባቶችን ይፈልጋል እስላም መካሪ የሆኑ እናቶችን ይፈልጋል እስላም መካሪ የሆኑ እህቶችን ይፈልጋል እስላም ዳዕዋ የምታደርግ እናት ይፈልጋል እስላም ዳዕዋ የምታደርግ እህት ይፈልጋል እስላም ከሁላችንም የሚፈልገው ነገር አለ ነብያችን አለይሂ ሰላቱ ወሰላም ኩልኩም ራኢናል ሁላችሁም ጠባቂዎች ናችሁ አሉ ነብያችን አለይሂ ሰላቱ ወሰላም ፊትን ወደ ዱንያ አዙሮ አኺራን መርሳት አያዋጣ ፊትን ወደ ትዳር አዙሮ አኺራን መርሳት አያዋጣ ፊትን ወደ ተለያዩ ቁሳቁሶች አዙሮ አኺራን መርሳት ዳዕዋን መርሳት አያዋጣ ዳዕዋ እስላም ላይ አንቀጽ ተቀምጦለት የተቀመጠ ነገር ነው ዳዕዋ እንዴት ይደረግ ማን ያድርግ ማን ያስተምር ማን ላላዋቂዎች በያን ያድርግ ይባላል እንጂ ዳዕዋ የለም አይባልም በል ነብያችን አለይሂ ሰላቱ ወሰላም ዳዕዋ ሲያደርጉ ነው እድሜያቸውን ጨርሶ ወደ አኺራ የሄዱት ዑመር ረዲየላሁ ተዓላ አንሁ ፈጅር ላይ ነበረ እያሰገደ የተወጋው ደሙ እየፈሰሰ ወደ አኺራ ሊሄድ እየተዘጋጀ ባለበት ሰዓት አንድ ጎረምሳ ገብቶ ጠይቆት ሲወጣ ሱሪውን ጎተት ያደርጋል ዑመር ረዲየላሁ ተዓላ አንሁ ጥሩልኝ አለ ወንድሜ ወይ ሱሪህን ከፍ አድርገው ለልብስም ንጽህና ነው ለጌታም ውዴታ ነው እያለ ወደ አኺራ ሄደ ነብያችን አለይሂ ሰላቱ ወሰላም ለአነቱላሂ ዐለል የሁዲ ወነሳራ ኢተኸዙ ቁቡር አንቢያኢም መሳጅድ አሉ በይሁዳና በነሳራ ያላህ ለዕና ይውረድባቸዋል ለምን ኢተኸዙ ቁቡር አንቢያኢም መሳጅድ አሉ ቀውሉሁ ይላሉ ሼኹ ሻሪሁ المسألة الثالثة ሶስተኛው መሰረት አዳዕወቱ ኢለይሂ አይ ተድኡ الناس ሰዎችን ትጣራለ ካይነም መንካን እስላምን ተቀብሎ ወደ መስጊድ የገባንም ዳዕዋ ታደርጋለህ ከእስላም ውጭ ላሉ ሰዎችም ዳዕዋ ይደረጋል ቁሉ ላ ኢላሃ ኢላላህ ቱፍሊሁን በል በአሁኑ ጊዜ ይህንን የዳዕዋ መስክ ሌሎች አካሎች በባጢል እየሰሩበት ነው ያለው እኛ ተኝተናል በል የተኛ ነው መተኛት ብንቀሰቀስ ማንነሳበት ትርጉም ቢስ የሆነ መተኛት ነው የተኛ ነው እነሱ ቢገረፉ ቢሰደቡ ከሀገር ቢባረሩ በምንም አይነት በማይበገሩበት መንገድ ተነስቶ ከእስላም ውጭ ወደ ኩፍር ይጣራሉ በል ሙስሊሞችን ይወዝዳሉ እኛ ግን እጃችን ላይ ያሉ የእስላም አባቶችን እጃችን ላይ ያሉ የእስላም እናቶችን እጃችን ላይ ያሉ የእስላም እህቶችን እጃችን ላይ ያሉ የእስላም ልጆችን ተርቢያ ማሳዝ አልቻልንም ሌላ ዓለም ላይ ነው ያለነው ሌላ ሩቅ የሆነ ውጥረት ውስጥ ነው ያለነው ፊታችን ወደ አላህ አላዞርንም ገና ነው والله ገና ነው ሰሃቦች እንዴት ነው የተቸገሩት እንዴት ነው ዳዕዋ ሲያደርጉ የነበሩት አታዩም እንደ ሙዓዝ ኢብኑ ጀበልን ወደ የመን ለብቻው ላኩት ነብዩ አለይሂ ሰላቱ ወሰላም ሰሃቦችን ወደ አበሻ ላኳቸው ባህርን ወንዝን ሸንተረሩን አቋርጦ ወደ ኢትዮጵያ መጡ ለምንድን ነው ይሄ መካ ላይ ተቻችሎ እናላችሁት ብሎ መኖር አቅቷቸው ነው እንዴ ይሄ ቅያስ በነቡ ጠፍቶባቸው ምትል ከሆነ ተሸውዳል አብራችሁ ተቻችላችሁ ኑሩ ችግር የለውም ወደፊት ዳዕዋ ይደረጋል አሁን ምንም አያስፈልግም ብሎ መኖር ለነብዩ አቅቷቸው ነው ምትል ከሆነ የለውበትም እኔ ነፃ ነኝ ከዚህ ንግግር ግን የአላህ ዲን ከቦታው መድረስ አለበት ብሎ ተነሱ ነብዩ ስለዚህ ዳዕዋ አለ እስላም ላይ ወጣቶች የአላህ አማና አለባችሁ ወጣቶች የነብዩ አማና አለባችሁ ወጣቶች የነ ዑመር የነ አቡበክር የነ ሐምዛ አማና አለባችሁ ወጣቶች በል የነ እናታችን አይሻ አማና አለብን የነ እናታችን አይሻ የዘገቡት ሐዲስ መቼ አድርሰልን ጨርሰው ነው በል አነካ ነው ማልተጠጋ ነው መትኑንም አናቀው አማና አለብን ነብያችን አለይሂ ሰላቱ ሰላም አደራ ብለዋል አደራ ብለዋል ወደ መስጊድ የገባ ሰው መስጊድ ያልገባውን ማምጣት ተኝቶ ያለውን የተነሳው መቀስቀስ በል ምስት ቀድማ ከተነሳች ባሏን ውሃ ረጭታ ያነሳች ሴት አላህ ይዘንላት
እሱ ተነስቶ ደግሞ እሷን ውሃ ረጭቶ ያነሳ ባል አላህ ይዘንለታል ነብዩ አለይሂ ሰላቱ ሰላም አለ እናደርገዋለን በአሁኑ ሰዓት እያደረግነው ነው ወይስ የዱንያው ጭንቀት አጨናንቆን ሱካሩ ግፊቱ ጧት ማታ ክኒን መቃሙ ሐኪም ቤት መመላለሱ በሐኪም ቤት ወረፋ መቸገሩ የትኛው ነው ያለው እኛ ጋር ሂሳብ አድርጉ ሐሲቡ አንፉሰኩም ቀብለ አንቱ ሐሰቡ ወዚኑሃ ቀብለ አንቱ ዘኑ ይሉ ነበር ስለዚህ ሰዎችን ለጠራ ነው አይተዱና ስለ ሀዘ ዲን ሰሂህ ትክክለኛው ዲን እስላም ትክክለኛ የሆነ ሃይማኖት ነው ሊሻር ሊሸረሸር ሊቀየር ሊበረዝ የማይችል እስከ ቂያማ ቀን የሚቆይ በል ምን ከሰቀስበት من كان آخر كلامه لا إله إلا الله دخل الجنة على النبي عليه الصلاة والسلام كذيك أجر سنبت يمجمع رشاك قالوا لا إله إلا الله محمد رسول الله يونج سو جنة قبالوا النبي عليه الصلاة والسلام ስለዚህ ወደዚህ ትክክለኛው ወደ ሆነች እስላም ተጠራል إن الدين عند الله الإسلام إن الدين عند الله الإسلام الله ዘንድ ሃይማኖት ብሎ ዝም ምንድነው እስልምና غير الإسلام دينا فلا يقبل منه وهو في الآخرة من الخاسرين كإسلام ውጭ ለሰከንድ የሚፈልግ ለሰከንድ በል በራሱ እስልምና የሚጠራጠር ሰው ከእስላም ይወጣል በእስልምና ሸክ ያለው ሰው ይከፍራል እንኳን ሌላ ሃይማኖት አምጥተን ልታጸድቅ ይቀርና ተቻችለን ተግባብተን ሁሉም ፍቅር የሰበከ ሃይማኖት ነው ምናምን ኢየሱስ ፍቅርን የሰበከ ጌታ ነው ብለ ሳይሆን ከተጠራጠረ ሰው ትከፍራለህ ነብዩላህ ኢሳ ما قلت لهم الا ما امرتني به ان اعبدوا الله ربي وربكم ጌታዬ ወይ እኔ ምንም አላልኩም ቀጥፎብኝ ዋሽቶብኝ አጭበርብሮ ነግዶብኝ ነው የመጡት እኔ ከነሱ ንጹህ ነኝ ምንድነው ያልካቸው የኔንም የናንተንም ጌታ አምልኩ ብቻ ነው ያልኩት ሌላ ነገር አላቅም ይላል ሌላ ነገር አላቅም ብሎ ራሱን ነፃ ያወጣል አማ ኢየሱስ ፍቅርን የሰበከ ጌታ ነው ወጥተው ኢየሱስ ወደ እስላም የተጣራ ነብይ ነው እንጂ ፍቅርን የሰበከ ጌታ አይደለም كيف يقوله عاقل وكيف يقوله داعي وكيف يقوله عالم والله هذا كلام قبيح والله اعوذ بالله بل سيمي አበቀለ ሰው እንዴት ይናገራል ሱሪውን ያሳጠረ ሰው እንዴት ይናገራል ሱንኝ ነኝ የሚል ሰው አዑዙ ቢላህ ህፃን ልጅ እኮ መናገር የለበትም እንኳን እስላምን እመራለሁ ለእስላም ሐላፊ ነኝ መሪ ነኝ ተብሎ ኢየሱስ ፍቅርን የሰበከ ጌታ ነው ትላለህ አዑዙ ቢላህ በል እነሱ ራሳቸው አልተማመኑበትም እነሱ ራሱ እኮ وما قتلوه وما صلبوه ولكن شبه لهم وما قتلوه وما صلبوه ولكن شبه لهم على بل رفعه الله إليكم بل الناس راساቸው ካልተስማሙ እነሱ የተወሰኑት ጌታ ነው ይላል የተወሰኑት የጌታ ልጅ ነው ይላል የተወሰኑት የወላዲቷ ልጅ ነው ይላል የተወሰኑት ራሳቸው ካልተስማሙ ራሳቸው ማልተስማሙበትም እንኳን አንተ መተልታ ጸድቀው ይቀርና ይጸድቅብህ ነበር ጅህልና ስላለ ብቻ ነው ተጠንቀቁ ለእስላም አላህ ዕውቅና ሰጥቶታል ከእስላም ውጭ ላለ ሃይማኖት ዕውቅና መስጠት የራስህን እስልምና አውጥተህ ለሌላ ማቀበል ማለት ነው ትርጉሙ ይግባ فتنسه الناس بأن يستقيموا عليه በዚህ ትክክለኛው እስላም ላይ ደግሞ እንዲቆዩ ተነግራቸዋል ሽርክ በአላህ ላይ ማጋራት ከአላህ ውጭ ባሉ ነገሮች መማል ነብዩ አለይሂ ሰላቱ ሰላም من كان حالفا فليحلف بالله አሉ ነብዩ አለይሂ ሰላቱ ሰላም መማል የፈለገ አካል ወይ የፈለገች አካል በአላህ ብቻ ይማላል ምናቀው የለም ብንምለው በአላህ ነው الذي خلق السماوات والارض الذي رفع السماء وبسط الارض ይሄ ነው በአላህ ነው የሚማለው እንጂ ከአላህ ውጭ ባለ ነገር አይማልም ከአላህ ውጭ ባለ የሚምል ሰው ወደ ሽርክ አኮብኩቧል ሊወድቅ ነው ወደ ጀሃነም ሊወርድ ነው ጥንቃቄ አድርጉ አብሬት አልከሶ ሶርጋን አናጂና ያቀመረል መካን ቢበርሶ ትርክማት እዛውስ እንዳትገቡ አላህን ፍሩ መማል የፈለገ በአላህ ይማል አሉ ነብዩ አለይሂ ሰላቱ ሰላም አምላካችን አላህን ምን ምንበት የሚሰማው የሚመለከተው ለችግራችን የሚደርስ እሱ ብቻ ነው ከሱ ውጭ አለ የለም والله የለም በል ነብያችን አለይሂ ሰላቱ ሰላም قل اني اخاف ان اسيت ربي بل ጌታዬን ካመስኩኝ ካጋራው ጌታዬን እፈራዋለሁ ብለህ በል وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين አላቸው ወደ አንተም ካንተም በፊት በነበሩ ነብያቶች መልእክት አስተላልፈናል አለ አላህ በታጋራስ ስራን እና በላሽው ነበር ድርድር የለም ማለት በል እንደውም አላህ አምልክ አላቸው ለነብዩ አለይሂ ሰላቱ ሰላም ለነብያቶች የተሰጣቸው መልእክት ይሄ ነው ነብዩን አለይሂ ሰላቱ ወሰላም መታመልክ ከሆነ ውርደት ይገጥማል ያ ቀመረል መካ ልቤ በርሶ ተመካ ይባላል ሙስሊም ይለዋል ይሄን ንግግር አላህን ፍሩ ለልጃቸው አይደል እንደ በቀደም ባጌ ነው ላክስታቸው ላጎታቸው ለአባስ
ለልጃቸው ለፋጥማ ዱንያን ጠይቁኝ ነገር ግን የለውበትም የቂያማ ቀን ውርደት አለ በአላህ እመኑ ሰላታችሁን ስገዱ ዘካቸውን ስጡ ብሎ ነብዩ የተናገሩት በል ከአቡበክር ስዲቅ በላይ ነብዩን የሚወድ አለ ነብዩ እኮ ሰሃቦች መሃል ላይ እኮ ነው ጓዴን ተውልኝ አሉ ነብዩ ሌሎች ጓዷቸው አይደሉም እንዴ ግን አንዱ ካንዱ ይበልጣል አቡበክር ነፍሱን ቤተሰቡን ገንዘቡን በል አምጡ ሲሉ ነብዩ አለይሂ ሰላቱ ሰላም ሙሉ ይዞት መጣ ለቤት ምን ተውከ አላህና ነብዩን ትቻለዋል አቡበክር እንዳትነኩብኝ አሉ ነብዩ አለይሂ ሰላቱ ሰላም እሺ አቡበክር ምን ሆነ ትንሽ ራቅ ብሎ ነበር ከመዲና በቃ ሲል ነብዩ ሙተዋል አለይሂ ሰላቱ ሰላም ፊታቸውን ሳመና ከዛ በኋላ ሚንበር ላይ ወጥቶ من كان يعبد محمد فإن محمد قد مات አላቸው ሙሐመድን የሚያመልክ ከነበረ ነብዩ ሞቱ አላቸው በቃ ومن كان يعبد الله فإن الله حي لا يموت አላህን የሚያመልክ ካለ አላህ ሕያው ነው አይሞትም አላቸው አቡበክር ታዲያ ነብዩን አይወድም ካልከ ያንተ ኢማን ራሱ ዞር ሊልብህ ይችላል አቡበክር ስዲቅ እኮ ለነብዩ ህይወቱን የሰጠ በል ከመካ ተከትሏቸው ወደ መዲና የተሰደደው ማን ነው ስለዚህ ከአቡበክር በላይ ያመጣ አንተ ያቀምረል መካ ልብ በርሶ ተመቃጥላለ ነኡዙ ቢላህ ወተወከል ዐለል ሐይ الذي لا يموت ወተወከል ዐለል ሐይ الذي لا يموت በማይሞተው ጌታ ተመካኩ ነው ያላቸው ለነብዩ አለይሂ ሰላቱ ሰላም ومن يتوكل على الله فهو حسبه ومن يتوكل على الله فهو حسبه በአላህ የሚመካ አላህ ብቻው በቂ ነው ነብዩን ውደዱ ተከተሏቸው ይሄ ነው በቃ የነብዩ ውዴታ የሚገለጸው በል ነብዩን ስንወድ ከምን በላይ ነው የምንወዳቸው ወላሂ ከነፍሳችን በላይ ነው የምንወዳቸው ግን አናመልካቸው በዚህ ዲን ላይ እንዲቆሙ ታዛቸው ነው ወላ ይሽሪኩ ቢላሂ ሸይአን በአላህ ምንም ላይ አጋሩ ይሄ ነው በቃ ትክክለኛ ዳኢ የሚባለው ተውሂድ ሲናገር ስሩ የሚገታተር ድምፁ ከፍ የሚል ነብዩ አለይሂ ሰላቱ ሰላም ወአላ ሰውቱሁ ወሽተደ ገደቡ ከአነው ሙንዚሩ ጀይሽን ድምፃቸው ከፍ ይላል ፊታቸው ይቀላል ልክ ጦር ሜዳ ገብቶ የጦር መሪዎች ወታደሮችን ተጠንቀቅ ግባ በዛ በኩል ቆም አንተ በዛ በጀርባ ያዝ ቀና በል እንደሚሉት ነብዩ እንደዛ ነበር በቃ ነብዩ እንደዛ ነበር ያ ምንድነው ነገ ከነገ ወደ አደጋ ሊመጣ ይችላል አላህን አምልኩ ነበር የሚሉት ነብዩ አለይሂ ሰላቱ ሰላም ቆይ ትምህርት ቤት የሚያስተምራችሁ አስተማሪ ገፍለኛ ከሆነ ጫት ካልቃመ ማይገባው ሲጋራ ካላጨሰ ዝም ብሎ የሚያዛጋ ከሆነ ወደ ላይ የሚመለከት አይኑ ማይከፈትለት ከሆነ ምርጥ አስተማሪ ይባላል አይባልም ምርጥ አስተማሪ ነው የምትሉት ምን ሲያደርግላችሁ ነው እንግሊዝኛን ከታች ከላይ ከጎን ወደ ጎን ከቻይና ወደ ጀርመን ከጀርመን ወደ ጃፓን ከሳውዲ ወደ ዱባይ ከዱባይ ወደ ኢትዮጵያ መልሶ በጥርጥር አድርጎ ፈጥፍቶ እንግሊዝኛ የሚያስተምር መምህር ምን ይባላል ጎበዝ ይባላል ዶክተሮች አይላዩ አልትራሳውንድ የተነሳውን አልትራሳውንድ በትክክል ማንበብ ማይችል ዶክተር አለ ያንን ደግሞ በጥርጥር አድርጎ አንብቦት ኦፕራሲዮን ተደረግ ተብሎ ነበር ላላላ ይሄ ኦፕራሲዮን አይደለም አንድ መድኃኒት ታስፈልጋለች ይዘይድላ ከዛ ትቅማትና ለውጥ ታገኛለህ ዶክተር ብሎ ማለት ዶክተር እሳቸው ዶክተር ትላል እስላም ላይ ዳይ ብሎ ማለት ዳይ ከምን የሚጀምር ነው ከተውሂድ ማን እንደጀመረው ነብያቶች አስና في كل امه رسولا ان اعبدوا الله واجتنبوا الطاغوت ነብያቶች በአጠቃላይ አላህን በብቸኛነት አምልኩ እንዳታጋሩ በቃ ጭንቅ አለ ደስታ አለ ብሶት አለ በሽታ አለ ትዳር ይቸግራል ልጅ ይቸግራል ምስት ትጠፋለች ባል ይጠፋል አመይ يجيب المضطر اذا دعا ويكشف السوء ويجعلكم خلفاء الارض اله مع الله قليلا ما تذكرون على الله ተው ትንሽ ማታስተነትኑም እያልኩ ነው ስለዚህ ላ ነብይ ሙርሰል ነብዩ ነው የተላከም ወላ መላእክት ሙቀረብ ወደ አላህ ቅርብ የሆኑ መላእክቶችን ቢሆን ማጋራት አይቻልም ነብዩ ሰለላሁ ዐለይሂ ወሰለም ለጅብሪል 600 ክንፍ እያለው ሆኖ አይቶታሉ ነብዩ ሰለላሁ ዐለይሂ ወሰለም በሰውም ተመስሎ መጥቶ አይቶታሉ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ቶሎ ለምን አትመጣም ሲሉት وما نتنزل إلا بأمر ربك وما نتنزل إلا بأمر ربك አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ጅብሪል እኮ ነው አንመጣም እኮ ነብዩ መሐመድ አለይሂ ሰላቱ ሰላም ወደ አንተ በጌታ ትእዛዝ ቢሆን እንጂ አላቸው እነዚህም ላይ መለኩ ነው ወተብደው بذلك በዚህም ትጀምራል ተውሂድን በማንገስ ሽርክን በማውገዝ በል ሽርክን በማርከስ አርከሰው ሽርክን الله اتخذوا من دون الله اولياء كمثل عنكبوت اتخذت بيتا وان اوهن البيوت لبيت عنكبوت لو كانوا يعلمون على አይገባቸውም እንጂ ባላህ የሚያጋሩ ሰዎች ልክ እንደ ሸረሪት ቤት ነው አለ የሸረሪት ቤት አሁን እዚህ መስጊድ ውስጥ የቱ ጋር እንዳለ ታውቁታላችሁ ግን አለ እኮ መስጊዱ ቆርቆሮ ውስጥ ተደብቋል አለ ተሰራውና ትኖርበታለች እንደ ሸረሪት ቤት ነው አለ አላህ ሽርክን እንዴት አድርጎ እንደገለጸው ነብያችን አለይሂ ሰላቱ ሰላም አክበሩል ከባይር ተብሎ ሲጠየቁ ምንድነው ያሉት የመጀመሪያው አልሽራኩ ቢላህ ጸያፍ ከሆኑ ነገሮች ሁሉ ጸያፍ አንኳሩ ጸያፍ በአላህ ላይ ማጋራት አሉ ነብዩ አለይሂ ሰላቱ ሰላም
በአላህ ላይ ማጋራት አደጋ አለው። ለዚህ ነው የተውሂድ ክታቦች ይቅደሙ የሚባለው። ፍቅህ ኡሱሉል ፍቅህ ኩቱቦች ሁሉም ይደረስበታል። መጀመሪያ የአቂዳ ክታብ ትቀራለህ። የአቂዳ ክታብ ታጥቀህ ከዛ በኋላ ወደ ቅራ ስትገባ ራሱ ነሻጣህ ይመጣል። በቃ ደስ ይላል። ዳዕዋ የማድረግ ነሻጣህ አለ፣ ለይል የመስገድ ነሻጣህ አለ፣ ሐጅ የማድረግ ነሻጣህ አለ፣ ዱዓ የማድረግ ነሻጣህ አለ፣ ሰደቃ የመስጠት ነሻጣህ አለ። ሁሉ ነገር ነሻጣ ይመጣል አቂዳ ካለ። ወተብደው ቢዛሊክ ኢክቲዳን ቢልአንቢያ ወልሙርሰሊን አለ፣ በነቢያቶችና በሙርሰሎች በመመራት ወኺላፈን ሊልጀማዓት አልሙኻሊፋ ተቃራኒ ለሆኑ ቡድኖች ተቃራኒ ቡድኖች አሉ፣ ይዘረዘራሉ ወደፊት ቢኢዝኒ ረቢል ዓለሚን። ይሄ ተቃራኒ ቡድን ማወቅ አለብህ። ትክክለኛውና መጥፎን ያላወቀ ሰው አረፍቱ ሸረ ላሊ ሸሪን ወላኪን ሊተወቂህ አሉ። ሸርን አወቅኩት ልሰራው አይደለም ልጠነቀቀው አሉ። አይ ሸርን ታውቃለህ። ረዋሁ ሙስሊም ተብሎ ምን ይባላል? ረዋሁ አልቡኻሪ ተብሎ መጨረሻ ምን ይባላል? ሙተፈቁን አለይ አላ ሲሐቲ ማለት እኮ ነው። ሰሂህ በመሆኑ ተስማምቶበታል ሁለቱ። ምን አበጥሮ ነው ያመጥሩ? ረጁሉን ከዛብ ወረጁሉን ሙደልስ ወረጁሉን ሙጠረብ አለይህ ወረጁሉን ደዒፍ አልዐቅል። አበጥሮ ደካሞቹን አውጥቶ ንጹህ ሰዎች ብቻ ያስተላለፉትን ይዞ መጡ። እህል ከተመታ በኋላ ይበጠራል አይበጠር? በል እንደውም ስንዴ ምን አለው? የሚዋጋ ነገር አለው አይደል? ሳይበጠር ይገባል አይገባም? ይበጠራል። በቃ ከተበጠረ በኋላ ልትበላው ራሱ ደስ ይላል፣ ይመቻል። ነብዩ አለይሂ ሰላቱ ሰላም ስም አላነሱም ያልክ እንዳትጃጃል፣ አላህን ፍራ። ነብዩ አለይሂ ሰላቱ ሰላም ሙሰይለመተል ከዛብ ምን ረሱልላህ ሙሰይለማ ኢላ ረሱልላህ ብሎ ጻፈላቸው ደብዳቤ። ከሙሰይለማ ረሱል ወደ ነብዩ የሚደርስ ብሎ ደብዳቤ ጻፈላቸው። ነብዩ ደረሳቸውና ሚን ሙሐመድ ረሱልላህ አሉና ከነብዩ ሙሐመድ አለይሂ ሰላቱ ሰላም ወሰለም ኢላ ሙሰይለመተል ከዛብ አሉ ነብዩ አለይሂ ሰላቱ ሰላም። አያችሁ ወደ ቀጣፊው ሙሰይለማ የሚደርስ ደብዳቤ አሉ ነብዩ አለይሂ ሰላቱ ሰላም። ነብዩ ይናገሩ ነበር፣ እነ ዑመርም ይናገሩ ነበር፣ እነ ኢማሙ ሻፊዒም ይናገሩ ነበር። በነብዩ አለይሂ ሰላቱ ሰላም የሚቀጥፍ ሰው ስሙን ለመጥራት አይከብዳቸው። የሚከብዳቸው ትክክለኛ በአላህ ዲን ላይ የሚለፋን ሰው መንካት ይከብዳቸዋል። አማ በአላህ ደባ የሚጥል ይከብዳል እንዴ? አይከብድም። ከከበደማ በዱንያም ጉዳይ ሰው ስም እንዳታነሱ። እንደዛ ካላችሁ ሰው ገንዘብ ሲሰርቅ ሌባ ነው ብላችሁ ስም ታወጡ የለ እንዴ? ፍርድ ቤት ታቀርቡት የለ እንዴ? ምስክር ትጨምሩ የለ እንዴ? አካባቢውን ታስጠነቅቁ የለ እንዴ? ስልክ ደውላችሁ ናዝሬት ትናገሩ የለ እንዴ? መርካቶ ትናገሩ የለ እንዴ? እንትና ከመጣ ዕቃ ሊገዛ ጥንቃቄ ያደርግ። ምን ነው ትንሽ የሚያጭበረብረው ነገር አለበት ይባላል አይባልም? በምን ጉዳይ ነው? ዲንስ ሚን ባቢል አውላ እኮ ነው፣ ከዚህ በላይ ነው። ግን አላወቅ ነው። እኛ ጋር በላጩ ወርቁ እጃችን ላይ ያለው ዱንያ ነው። ዲኑን ረስተነዋል። በዲኑ ሲመጣ አራ የሰው ስማት አላህን ፍራ፣ እኔ አላህን ይፈራለሁ፣ እንትናን አራ አላህን ፍራ እንባባላለን። የዱንያዋን ግን እንናገራታለን። አላህን ፍሩ፣ ተጠንቀቁ። በዲን የሚያጠፋ ሰው ካልተናገራችሁ ዲኑ ይበላሻል። ሰው ሐቅና ባጢልን ለይቶ አያቅም። ግልጽ አድርጉ፣ ምከሩ፣ አስመክሩ። እምቢ ካሉ ይነገራል ለሰው። لهذا الاصل ለዚህ መሰረት ይሄ መሰረት ምንድነው? ተውሂድ። ለተውሂድ ከሱፊያ ሱፊዮች በየቀበሩ የሚዞሩት ቀብር የሚያመልኩት እንደሱ አይደል እንዴ? አላህን ብቻ አመልካለሁ ከአላህ ውጭ ያለው አይመለከተኝም ስላልክ ያከፍሯል። ለራሳቸውማ እርዝም ቢታሰር ናይበሉኝ መዲና ቢባል ይውሰዱኝ መዲና ቢባል ያቀመረል መካ ልቤ በርሶ ሰመካ ቢባል ይሄ ሁሉ ሙሐባ ነው፣ ነሻጣ ነው ይላል። ሐድራ ነው፣ መቻቻል፣ ነብዩን መውደድ ሙሐባ በለው ይላል። ተሸወዷ እንጂ ትክክለኛ ኢማን አላህን በብቸኛነት መያዝ ነው። ወተብሊግ ነብዩ አለይሂ ሰላቱ ሰላም አሁን በሚመጣው ሐዲስ በልጉ አኒ ወለው አያ አድርሱ እኮ ብለዋል። እንዴት እናድርስ ነው በቃ። ባቡ ዳዋ የለም እንዴ? ሪያድ ሳሊህ ላይ፣ ቡሉገል መራም ላይ፣ ቡኻሪ፣ ሙስሊም፣ ኢብኑ ማጃ፣ ትርሚዚ፣ ነሳኢ እነዚህ ክታቦች አረ እነ ኢማሙ ሻፊዒ ጋር ግቡ አለ እኮ ስለ ዳዋ። እነ ኢማሙ ማሊክ ጋር እነ አቡ ሐኒፋ ጋር አለ ግቡ እኮ ስለ ዳዋ። እንዴት ነው ዳዋ የሚደረገው? ከምንድን ነው የሚጀመረው? ማን ነው ዳዋ የሚያደርገው? ያወቀ ሰው ነው፣ ዳኢ ነው እንጂ ለራስህ ካሳታክ ትወጣለህ እንዴ? የመጀመሪያው ለነብዩ አለይሂ ሰላቱ ሰላም ሂድ ዳዋ አድርግ ነው እንዴት ባሉት? የመጀመሪያ ነብይነት የመጣላቸው ምንድን ነው? እቅራ በሚለው ቅራ አላቸው ለነብዩ አለይሂ ሰላቱ። ጅብሪል መጥቶ ሲላቸው ማነቢ ቃሪን እቅራ አላቸው፣ ጨበጥ አደረጋቸው። አየህ ማነቢ ቃሪን እቅራ ብሎ ጨበጥ አድርጎ ለቀቅ አደረጋቸው። ከዛ ጨበጥ አድርጎ ከዛ መቅራት ጀመሩ ነብዩ አለይሂ ሰላቱ። ከዛ ረሱልነት የመጣላቸው ምንድን ነው? ቁም ፈአንዝር ወረበከ ፈከብር ወሲያበከ ፈጣሂር ወሩጅዘ ፋጁር አላቸው። ነብዩ ረሱል የሆኑበት ቁርአን ጋር ሂዱ። ያ አዩሃል ሙደሲር አንተ ተሸፋፋኛውን ከው ነብይ ወይ ቆም አላቸው። ከዛስ ወአንዚር ወሲያበከ ፈጣሂር አላቸው። ልብስን አጽዳ አላቸው። አይ ጠሂር አህማለከ ምን ሽርክ ከሽርክ አጽዳ አላቸው። ወሩጅዘ ፋጁር ተውሂድ እኮ ነው የጀመሩት ነብዩ አለይሂ ሰላቱ ሰላም። ተፍሲር ይቀራ፣ በአላህ ተፍሲር ቅሩ፣ አላህን ፍሩ። መስጊዳቸው ተፍሲር ይቀራበት፣ ቡኻሪ ይቀራ፣ ሙስሊም ይቀራ፣ ሪያድ ሳሊህ ይቀራ። ኢማሙ ነወዊ ያዘጋጁትን ክታብ ከመጀመሪያ እስከ መጨረሻ ይከፈት። አንድ ቦታ ብቻ ለምን ታጠቁራላችሁ? ስለ ቢድዓ አለ፣ ስለ ሽርክ አለ፣ ስለ ሙአመላ አለ፣ ስለ ንግድ አለ። የሌለበት ነገር አለ እንዴ? ኢማሙ ነወዊ ጀዛቸውን አላህ ይክፈላቸው።
ግን ሪያዱ ሳሊ ያለው ትንሽ ቦታ ይቀራል ሌላው ይተዋል ከመጀመሪያ እስከ መጨረሻ ቢቀራ والله ፋይዳ ፊ ስንትና ስንት ፋይዳ አለበት والإخوان እነዚህም ኢኽዋኖች ያው ቅድም አንስቼላችኋለሁ ነተፍቅ في متفقنا عليه ويأذر بعضنا بعضا ይላሉ በል እንደውም እነዚህ ሰዎች እኮ አልፎ ተርፎ አላህ ውጭ ሀገር ለተካሄደ ነበረው ሰላማዊ ሰልፍ ምድር ቢወርድ አሸንፍም ነበር ይላሉ ነኡዙ ቢላህ ያ ረብ እነሱ በኩል በሚመጣው ሙሲባ እኛንም አታገኘን ጌታዬ اللهم نبرأ إليك مما يفعل هؤلاء المجرمون اللهم نبرأ إليك مما يقول هؤلاء المجرمون አይባልም ነውር እኮ ነው ወላ አህባሽ እነዚህ አህባሾች ያው በደንብ ታውቁታላችሁ ብዬ አስባለሁ ያው ብዙ ጊዜ ስለሚነገር ወልሙመይዓ ያው ሙመይዓም ብሎ ማለት ተምይኢም ነው መማማት መቅለጥ ቀልጠህ ሌሎችን ማቅለጥ በል የሰለፊዮች አዳዋ ጠላት መሆን ጠንከር ብሎ ዳዋ የሚያድሩ ሰዎች ያውቁታል እነዚህ ሙመይዓዎች ከየት ነው የመጣው ይሉታል ምንድነው ጠንከር ብለሃል በል ክፍለ ሀገር ብትሄዱ والله ነው የምላችሁ አልከሶ ሶርጋን አብሬት ቃጥባር የሚባልበት ጊዜ አይደለም ይላል ዝም ብላችሁ በድፍን ጥቀሱ ልክ አላህ የሸሪት ቤት ብሎ እንደተቀሰው ይላሉ ነኡዙ ቢላህ ስለተደመሩ አይባልም ነውር ነው ለእናት ንገራት እናቴ ወይ ገዝተሽ ያመጣሽው ጀበና ቡና አፍልተሽ ጠጪበት ምንም አያደርግልሽም በላት አባቴ ወይ የምትበላው ጫት አያድንህም በለው በል ይጎዳሃል አላህ ዘንድ ወኩሉ ወሽረቡ ወላ ትስሪፉ ብሏል አላህ ብሉ ጠጡ እስራፍ እንዳታደርጉ ብለ ኢነሁ ላ ዩሂቡል ሙስሪፊን አላህ አባካኞችን አላህ ይወዳቸውም ይዛቸዋል የቂያማ ቀን ነብዩ አለይሂ ሰላቱ ሰላም ርቧቸው አይደል እንዴ ለሊት ወጥቶ ሰሃቦችም መንገድ ላይ አግኝቷቸው ምን ነው ለምን ወጣችሁ አንተን ያወጣ ነገር እኛን ያወጣል ሰሃቢዩ ጋር ገቡና በልቶ ሲወጡ ثم لا تسالون يومئذ عن النعيم አሏቸው በዚች በበላችሁት የቂያማ ቀን አላህ ሂሳብ ያደርጋቸዋል አላቸው በል እንደውም አሁን ወጣቶች ይሻላሉ ተደብቆ ነው የሚቀሙት ቀልባቸው የደረቁት ካልሆነ በስተቀር እኛ አይደለንም እኮ መንግስት ሁክም እየሰጠበት እኮ አንድ ሰው እየቃመ ቢነዳ ይከሰሳል አይከሰስም ምግቡን ካን አብዝቶ መብላት እንከለክላለን እኛ እንኳን ተው ነብዩ ሆዳችን ለስንት ነገር አድርገዋል ለሶስት ለውሃ ለአየር ለምግብ አሉ በልታ ተጨናነቅ በሽታም ይመጣል ዑለማኡ ሰለፍ ትክክለኛ ዓሊሞች በሽታን በዋናነት የሚያመጡት ምግብን አብዝቶ መብላት ያለ አቅም በልተ ጮጋራ እንዳይንቀሳቀስ ዘክተበት ብርድ ልብስ ውስጥ መግባት ወፍጮ ቤት ሄዳችሁ እህል የሚፈጨው ወፍጮ ላይ ከአቅሙ በላይ ሰጥቷል እንዴ ከሰጠው ቺንጋው ይቆማል ቺንጋው ቀንስ ይባላል ከዛ በኋላ መፍጨት ይጀምራል ሞልታው ትተኛለህ አላህን ፍሩ ይሄንም አታደርጉ ትንሽ ብሉ ትንሽ በል ቀልብ ከሚያደርቀው ስሜትን ከሚጎዳ በሽታ ላይ ከሚጥልህ ነገር ምግብን አብዝቶ መብላት እንደፈለጉ ማውራት በእስላም ሁሉ ነገር ምጣኔና ጊዜ ሰዓት ተደርጎለታል ዶክተሮች ስለነገሩ ብቻ እስላም ላይ የሌለ እንዳይመስልህ እነዚህም ልትጠነቀቃቸው ነው ወገይረሃ ሚን ፍረቅ ዳላ ጠማማ የሆኑ ፍርቃዎችን ልትጠነቀቅ ነው ወትርሺዱ الناس እነዚህ ሰዎች ትርክማት ረብሻ ውስጥ ጭቅጭቅ ውስጥ ሌላ ዓላማ ውስጥ ስልጣን ውስጥ ሲፎካከሩ አንተ ደግሞ ምን ታደርጋለህ ሰዎችን ወደ በጎ ትጠራለህ ብቻህን አይመለከትህም ነብዩ አለይሂ ሰላቱ ሰላም ነብይ ያለ ለብቻው ይመጣሉ የቂያማ ቀን ለብቻው ነብይ ያለ አንድ ሰው ተከትሎት ይመጣሉ ነብይ ያለ ሁለት ሰው ነብይ ያለ ሶስት ሰው ነብይ ያለ አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ አትጨነቅ وقليل من عبادي الشكور وقليل من عبادي شكور على الله ትንሾቹ ናቸው እኔን የሚያመሰግኑኝ አለ አላህ اللهم اجعلنا من الذين سميتهم او ذكرتهم يا رب العالمين እንደዛ ነው እንጂ ዝም ብለህ ረብሻ ግርግሩ እንዳይሸውድ እሺ وتأمرهم بالمعروف በበጎ ታዛቸዋለህ وتنهاهم عن المنكر هذه الدعوة الى دين الاسلام እቺ ነች ዳዕዋ ወደ እስላም فعلى كل مسلم ان يدعو الى الله ሁሉ ሙስሊም ሊጠራ ግድ ይለዋል ሐስበ ጣቀቲ በቻልከው ልክ ዳዕዋ ታደርጋለህ ተከልፎም የለም እኮ አንዳንድ ሰዎች ያልቻሉ መስአላ ውስጥ ይገቡና والله اعلم ይመስለኛል ፈትዋ እየሰጡ ያበላሹታል በቃ በቻልክ ما يلفظ من قول الا لديه رقيب عتيد من كذب علي متعمدا فليتبوأ مقعده من النار አሉ ነብዩ አለይሂ ሰላቱ ሰላም አንዲች ነገር በኔ ዋሻሉ መቀመጫውን ከጀሃነም ያመቻቻሉ በል አንድ ዓሊም ሐዲሱ መውዱ መሆኑን ያወቀ ለሰው ልጆች አምጥቶ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ብሎ የሚናገር ከሆነ ይከፍራል ይላል ዓሊም ከሆነ ለምን ነብዩ ያልተናገሩትን የተናገረ فليتبوأ مقعده من النار የት ላይ ነው ያለው ደረጃው ምንድነው ሐዲስ አጥና ዝም ብሎ ማውራት አይቻልም በእውቀት ነው ቃለ ተዓላ ወልተኩም ሚንኩም ኡማ ከናንተ ቡድኖች ሊኖሩ ይገባል የድኡነ ኢለል ኸይር ወደ በጎ የሚጣሩ ወያእምሩነ ቢልማዕሩፍ በበጎ የሚያዙ ወየንሐውነ ዐኒል ሙንከር ጸያፍ ከሆኑ ነገሮች በአጠቃላይ የሚከለክሉ መኖር አለባቸው ይሄን ካደረጉስ ወኡላኢከ ሁሙል ሙፍሊሁን አላህ ፈላ ወጣ የሚባለው ከሚፈራው ሲጠበቅ የሚፈልገው ነገር ሲያገኝ ዱንያ ይሄ ያለ እንዴ የለም ምስት ብታገባ ልጅም ቢሊል ይችላል ልጅ ብትወልድ ደግሞ ሊሞት ይችላል አይታወቅም ይታመማል በሽታ አለ ረሃብ አለ የሌለ ጭቅጭቅ የለም እኮ ዱንያ
ዱንያ ጭቅጭቋ ተዘርዝሮ አያልቅ ግን ፈላህ ያለው ጀነት ላይ ብቻ ነው ወቃል ቁል هذه سبيلي ይህ መንገዴ ነው ብለህ በላላቸው ለነብዩ ሰለላሁ ዐለይሂ ወሰለም ማን ነው ዳዋ ማድረግ ያለበት የሚለውን እዚህ ላይ ይውጥቅ አድኡ እጣራለሁ ብለህ በል ኢላላህ ወደ አላህ አላ በሲራ በእውቀት ወደ እስላም እጣራለሁ ብለህ በል ሲሉ ሰምቼ ይላልው ነብዬ ብትል አይመለከተንም የለንበትም ሲሉ ሰምቼ አይሆንም በእውቀት እጣራለሁ አና ወመን ተባኒ እኔንም የተከተለኝ ይኸው ነብዩን የተከተለ ሰው በእውቀት ወዴት ይጣራል ወደ እስላም ይጣራል ወመን ተባኒ ወሱብሃንአላህ ለጌታዬ ጥራት ይገባው ወማ አና ሚነል ሙሽሪኪን እኔ ካጋሪዎች አይደለሁም ብለህ በላላቸው ወቃለ ተዓላ ኩንቱም ኸይረ ኡማ ጥሩ ኡማዎች ናችሁ አላለ የሆናችሁበት ኡኽሪጀት ሊናስ ኦጥየት ሊናስ ለሰው ልጆች የተሰጣችሁ ይህም በምንድነው ጥሩ የሆናችሁት ተአምሩነ ቢልማዕሩፍ ወተንሐውነ አኒል ሙንከር አላህ በበጎ ታዛላችሁ በመጥፎ ምን ታደርጋላችሁ ትከለክላላችሁ ወቱእሚኑነ ቢላህ ባላህ ታምናላችሁ ይላል ወቃለ ሰለላሁ ዐለይሂ ወሰለም መራ ሚንኩም ሙንከረን አሉ ነብዩ ይሄ ደግሞ የዳዋ አጀማመርን ሊነግርህ ነው መራ ሚንኩም ሙንከረን አሉ ነብዩ ሙንከርን ያየ ሰው ፈሊዩገይሩ ቢየዲ በእጁ ይከልክላሉ ይሄው አቅም ያለ የቤት አባወራ ልጆቹን ምስቱን በእጅ መከልከል ይችላል አይችልም ይችላል አይተ እንዳላያቸው የሀገር መሪ ደግሞ ከስሩ ያሉ ሰዎችን መከልከል ይችላል ይሄ ነው በቃ ነብዩ የመጀመሪያው የዳዋ አደራረግ እየነገሩ ነው በእጁ ይከልክል ፈይለም ይስተቲ በእጁ ካልቻለስ ፈቢሊሳኒ በምላሱ ይናገር ይሄ حرام ነው ተው አላህን ፍራ ይሄ ሽርክ ነው ይሄ ቢድዓ ነው እያልከ ተናገር በምላስ አትፍራ ፈይለም ይስተቲ ፈቢቀልቢሂ በእጅም በምላስም ካልቻልከ በቀልብ ትጠራል ይሄ በቀልብ ጠልቶ መተው ደግሞ ወዛሊከ አዳፉል ኢማን አለ ይሄ የኢማን ደካማነት ነው አሉ ተወጣለ አንድ ቀን ከለታት አንድ ቀን አንተም ልታፈነግጥ ትችላለህ አቡበክር ሲዲቅ ረዲየላሁ ተዓላ ዐንሁ ቃላ ኢነ الناس اذا راوا المنكر فلم يغيروه አቡበክር ሲዲቅ የነብዩን ሐዲስ ተከተለና አንድ ሰው መጥፎን ነገር አይቶ ካልቀየረ ካልከለከለ አው ሸካ ይቀርባላል አየኡመሁም الله ቢቃቢ እቃውን አምጥቶ ያጠፋቸው لا تصيبن الذين ظلموا منكم خاصة الله ተጠንቀቁ ምን ፍትናን ምን አይነት ፍትና ከናንተ ውስጥ መጥፎ የሚሰሩ ሰዎችን ፈልጋ ምትመጣን ፍትና ተጠንቀቁ አላህ ያጠፋቸዋል እኮ ነው የሚለው ነብዩ ሰለላሁ ዐለይሂ ወሰለም ካባን የሚያፈርሱ ሰዎች ሲሄዱ አርዱል በይዳ የሚባል ቦታ ሲደርሱ ምድር ይሰምጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ሱቅ ቢነግዱ ሳሊሆች አሉ እንዴት ነው ስትላቸው ላ ይሰምጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን ግን በንያቸው ይቀሰቀሳሉ አሉ አብዱላህ ኢብኑ አባስ ረዲየላሁ ተዓላ ዐንሁ አን ረሱላህ ሰለላሁ ዐለይሂ ወሰለም ቃለ ለማ ባሰ ሙአዝ ኢለ اليمن ነብዩ ሰለላሁ ዐለይሂ ወሰለም ሙአዝን ወደ የመን ላኩት ቃለ ኢነከ ተቅደሙ አሉት ነብዩ ሰለላሁ ዐለይሂ ወሰለም ትሄዳለህ ትገናኛለህ አላ ቀውሚን በህዝቦች ላይ እነዚህም ሰዎች ምንድናቸው አህለል ኪታብ የሆኑ ናቸው ከዚህ በፊት መጽሐፍ ተሰጥቷቸው ያሉ ሰዎች ጋር ነው የምትሄደው فليكن اول ما تدعوهم اليه መጠራቸው ወደሱ አሉት ነብዩ ሰለላሁ ዐለይሂ ወሰለም الى عباده الله عز وجل አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ በብቸኛነት ማምለክ فإنهم አጣውከ لذلك አሉት ነብዩ አየ ሐዲሱን ገብተየው እሺ ካሉ ቀጥል እሺ ካሉ ቀጥል እሺ ካሉ ቀጥል እሺ ካሉ ቀጥል ነው ያሉት ነብዩ ይሄም ሐዲሱ ረጅም ነው ገብታችሁ ታዩታላችሁ አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ቃለ በልጉ አኒ ወለው አያ አሉ ነብዩ ሰለላሁ ዐለይሂ ወሰለም የነብዩን ሐዲስ የሚያውቀው የቀራ ነው ጃሂል ነው ስለዚህ ነብዩ እኮ ዳዋ አድርግ የሚሉት ለማን ነው ለቀራ ይሄው በልጉ አኒ ወለው አያ አንድ አንቀጽ የሚያውቀው ጃሂል ነው አሊም ነው መጀመሪያ መትኑን ያነባል ከዛ በኋላስ አሊሞች ዘንድ ይቀርባል ከዛ በኋላስ ትርጉሙን ይማራል ከዛ በኋላስ ሰሂህ ነው ደይፍ ነው ያቃል ከዛ በኋላስ የተፈለገበትን ያቃል ከዛ በኋላ አድርስ ችግር የለው ይሄንን አሟልቶ ዳዋይ ያደረገ ሰው የሚከለክል ከሆነ ወይስዱን አን ሰቢልላህ የሚለው ቁርአን አንቀጽ ይመለከተዋል ትክክለኛ ዳዋ የሚያደርግን ሰው እንቅፋት የሚሆን ሰው ይሄ ቁርአን ይመለከተዋል ያአላህ Subhanahu Wa Ta'ala ፍቃድ ከሆነ ከዚሁ ካቆምንበት አልመሰለቱ ራቢያ ከሚለው የምንጀምር ይሆናል በሚቀጥለው جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته